ርባን ፍስሐ እንግዲህ በተለያዩ መንፈሳዊ አገልግሎት አባት አሁንም 500 ፓውንድ ለዚህ ታሪካዊ ቦታ እሰጣለሁ ብለዋል። እግዚአብሔር ይስጥልን፣ በእውነት ጸጋውን ያብዛልን። በእውነት ቺ ቤተክርስቲያን ልጆች ያላት ቤተክርስቲያን ናት። ለዚህ ሁሉ ከደቡብ አብያተ ክርስቲያናት በሚገዙበት ስራዎች ሁሉ አሻራቸው ልፋታቸው ያለ አባት ናቸው። በእውነት እግዚአብሔር ይስጥልን፣ ጸጋውን ያብዛልን። ሌሎቻችንም እንግዲህ አባቶች ድምጻቸውን በሺና በ500 ነው ያሰሙት። ሌሎቻችን ምዕመናን አሁን ምንድነው የምንለው? እኛስ አባቶች ከአገልግሎታቸው በላይ ይሄን ታሪካዊ ጥሪ ነው እያቀረቡ ያሉት። እኛስ የሚለውን ድምጽ እስቲ ሁላችንም ተነስተን ድምጻችንን እጃችንን አንስተን እኔም ብለን እስቲ ለቅድስት አርሴማ ለዚህ ታሪካዊ ቦታ ድርሻችንን እንድንወጣ አሁንም እንጠብቃለን። እጆቻችንን በወረቀት መግለጥ ይቻላል። ቀና ብለን እጃችሁን ብድግ አድርጋችሁ እኔ ይሄን ታሪክ እሰራለሁ፣ ቤተክርስቲያን ለኔ ህይወት ድህነቴ ናት፣ ሰላሜ ናት፣ ህይወት ያገኘሁባት ናት፣ እሷን ካልሰራው ሌላ ምን ልሰራ ይገባኛል የምንል ድምጻችንን አሁንም እንድናሰማ በእውነት አደራ እንላለን። እግዚአብሔር ይስጥልን። አሁንም መልእክት እየመጣ ነው። ፈጠን ብለን ጊዜ ነገር ያው የሰዓት ማህሌት ስላለ ይሄውና እነሱን አሁንም ይሄ ነው የምንፈልገው ትልቅ መልእክት። ግዢው እስከሚያልቅ ድረስ ቁልፍ ተረክባችሁ ቤተክርስቲያኗ ታቦቱ ከመንበሩ ላይ እስኪያርፍ ድረስ 100 ፓውንድ በየወሩ እሰጣለሁ። ልጃችን ቤተልሔም እግዚአብሔር ይስጥልን። ለአሁን 20 ፓውንድ ሰጥተውናል። በእውነት እግዚአብሔር ጸጋውን ያብዛልን። እንደዚህ አይነት ቃል አሁን ያስፈልገናል። በእውነት እንድንበረታ አደራ። እሺ፣ ይሄ ስሜን እግዚአብሔር ያውቀዋል ያለ ወንድም ነው። እግዚአብሔር ይስጥልን፣ ጸጋውን ያብዛ። ብድግ ብለን ድምጽ ማሰማት ይቻላል። በእውነት እኔ ለቅድስት አርሴማ ይሄን ታሪካዊ ስራ ለመስራት ድርሻዬን እወጣለሁ ብለን ድምጻችንን ማሰማት እንችላለን። ይህችን ቤተክርስቲያን በዓለም ላይ ልናስደንቃት ዛሬ ልጆቻችን ተነስተዋል። ሊያገለግሉ፣ ሊኖሩባት፣ ሊያውቋት፣ ሊረዷት ነቅተው ተነስተዋል። የተዘጋጀች ቤተክርስቲያን ካስከርከብናቸው እነሱ የጠፋውን ትውልድ ሊያድኑባት ትልቅ ታሪክ የሚሰሩባት ስለሆነ እኛ አሁን ለልጆቻችን ታሪኩን ልንሰራ የሚጠበቅብን ጊዜ ነው። እግዚአብሔር አምላካችን እንድንሰራ በእውነት ሁላችንንም ልባችንን ይክፈትልን። በእውነት አሁን ከዚህ በላይም ልንሰራ የሚጠበቅብን ስራ የለም። ከቤተክርስቲያን ከማገዝ ቤተክርስቲያንን ከማቋቋም ከማስፋፋት የበለጠ በረከት ያለው ስራ ስለሌለን በእውነት እንድንበረታ አደራ እንላለን። እሺ፣ አሁን ከዚህ በመቀጠል አጭር መልእክት አለ ይመለዋል መላከ ምህረት ቀሲስ ቴዎድሮስ ወደዚህ ብቅ ይበሉና መልእክቶትን እንዲያሰሙ በእግዚአብሔር ስም አደራ እንላለን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይስጥልን። ወለተ ሰማይት 200 ፓውንድ እግዚአብሔር ይስጥልን። ማዛ ቅዱሳን 50 ፓውንድ ብለዋል። እግዚአብሔር ይስጥልን። በእውነት የሰጣችሁትን ሁላችሁም አሁንም ልባችሁን ለመስጠት እየተዘጋጃችሁ ያላችሁትን በእውነት ወደዚህ ልባችንን የመጣንበት ዓላማ ስለሆነ አዎ በአሁኑ ያለንበት ጊዜ ከባድ ጊዜ ነው ያለነው ጊዜ በሁሉ ቦታ በሁሉ ጉዳይ የምንጠራበት ጊዜ ነው። ግን የሚያልፍ ዓለም ውስጥና የሚጠፋ በሰጠን ጊዜ በተኛ ባወጣን ቁጥር እግዚአብሔር አብዝቶ የሚያበረክት ስጦታ ነው አሁን እየሰጠን ያለነውና የምንሰጠው አብዝቶ ሊሰጠን ስለሆነ ሁላችንም በርትተን እንድንሰጥ እግዚአብሔር ይርዳን። ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አባቶቼ ካህናት፣ ወንድሞች ዲያቆናት፣ ምእመናንና ምእመናት እንደምን ሰነበታችሁ? እንደምን ከረማችሁ? የእግዚአብሔር ስሙ ፈጽሞ የተመሰገነ ይሁን። እኔ የተነሳሁት ዋናው ምክንያት ትንሽ የተሰበሰበው ገንዘብ አነሰብኝ።
አይነው ሁላችንም ቤታችን እንደጎደለብን አውቃለሁ። ብዙ ነገር እንዲሳካልን የምንፈልግ ሰዎች አለን። ሁላችንም በየቤታችን የጎደለ ብዙ አለ። የምናውቀው የጎደለን ብቻ ሳይሆን የማናውቀው የጎደለን ብዙ ሰዎች አለ። ነገር ግን ቤተክርስቲያንን የሚሰራ ማን ነው? ቅዱስ ጴጥሮስ በገባው ቃል መሰረት ማቴዎስ 16 ላይ ምን አለ? ማን ትሉኛላችሁ የሚል ጥያቄ ጠየቀ። እናንተ እኔን ማን ትሉኛላችሁ? ሁሉም ሐሳባቸውን ሰጡ። አሁን ዛሬ እንደምንሰጠው ሐሳብ እንደምንሰጠው ገንዘብ ሁሉም ሰጡ። ጴጥሮስ ግን አንተ የሕያው እግዚአብሔር ልጅ ነህ አለው። በዛ ቃል መሰረት ምን አለው? ክብር አንተ ጴጥሮስ ነህ አለው። ክብር ቤተክርስቲያንን እሰራታለሁ። ቤተክርስቲያንን እሰራታለሁ። የማን ቤተክርስቲያን? የክርስቶስ ቤተክርስቲያን። ማን ነው የሚሰራት? እኛ ራሳችን። ማን ነው የሚሰራት? ክርስቶስ አይደለ? የማን ቤተክርስቲያን? የራሱ የክርስቶስ ቤተክርስቲያን።